ምናምን አይጠየቅም። ትንሽ ሚዲያው ላይ ከታወቅ በቃ አንተ ከሄድክላቸው እዛ ቤት ማንም ይመልስ የለም እና እውቅናው በዓለማዊ ሁኔታ ይጎዳኝ በዛ ታይም ነበረ። በጣም ነበረ መጠጥ ጀመርኩ፣ ለመርኩ፣ መጠጣት ጀመርኩ፣ መዝናናት ጀመርኩ። ክለብ የሚባለው ነገር ደሜ ውስጥ ገባና ጭራሽ ሳልወጣ ስቀር ቤት ውስጥ ራሱ ይጨንቀኝ ነበረ እና ወደዛ ሄድኩና ስለ አድኗ ላይ አልቅሼ ለመንኳት ማለት ነው። አልቅሼ ለመንኳትና ፈለገኝ። በጣም የሚገርመው ነገር ልንገርህ፣ በጣም የሚገርመው ነገር እኔ ሄድኩኝ። እኔ እመቤቴን ስለ ቤተ ክርስቲያን ጉዳይ አንድ ቀን ተደውሎልኝ አያውቅም። አንድ ቀን ስለ ቤተ ክርስቲያን ጉዳይ እንደዛ ደጅ ላይ ልረግጥ። እግዚአብሔር መጀመሪያ በራስ ይጠራል፣ ከዛ በጓደኛ ነው የሚጠራ። ቀሳ ነው በጓደኛ ይጠራል። እኔም በጓደኛ የጠርተው ነው እዚህ ድረስ የደረስኩት እና አሁን ላይ ሱስ ውስጥ ያላችሁ ሰዎች ክርስቶስን ምንም ከእግዚአብሔር ውጭ ነገ ሆኜ እኔ ምራቄን ማሸነፍ ማልችል ሰው ነኝ። ትን ብዬ ነው የምሞተው። ንስሐ የሚፈሩ ሰዎች ይኸው ፈለገኝ። እኔ ብዙ ጊዜ ጓደኞቼን ገዳማት ስወስድ ማለት ነው ንስሐ ሳላስገባ አላመጣቸውም ነበር። ይኸው የትኛውን መጠየቅ ትችላላችሁ ላይ ብላ ያስገብታችሁ እና በጣም የሚገርመኝ ነገር ያ ብዬ እንዳላቆየ ግን ይቅርታ። ችግር አንዳንድ እንትኖችን ተመልክቼ ነበረ። ልክ እንዲህ አይነቱ ነገር ቡስት ከሆነ በኋላ በጣም ብዙ ሰዎች ጋር ከደረሰ በኋላ አንዳንድ ሰዎች ተመልክቼ ነበረ። ጌታ በሚያውቀው አንዳንድ ጊዜ without any reason እባካችሁ ሰዎችን አትቃወሙ። ኦርቶዶክስ ሆናችሁ በተለይ ደግሞ ስልጣነ ክህነቱ ኖሯችሁ በቤተክርስቲያን የምታገለግሉ ሆናችሁ እኔን በፍቅር ቃል የምትጠሩ መስላችሁ ነገር ግን ሙሉ ለሙሉ እንዲህ አይነቱን ዓላማ የምትቃወሙ ሰዎች አይኑ እረዳለሁ። ያልፈለጋችሁት የኔን ጉባኤ አለመዘጋጀት ነው። አይኑ ግን ሳታውቁት የምንፍቅናን አካሄድ የፕሮቴስታንቲዝምን አካሄድ ባትደግፉ ሰፖርት ባታረጉ መልካም ነው እላለሁ። እንደዚህ አይነቱ ነገሮች ሲዘጋጁ በነገራችን ላይ የሁሉም ኦርቶዶክሳዊ ርብርብ ያስፈልጋል። ምክንያቱም እኛ ጉባኤውን ስናዘጋጅ አንዳንድ በጣም ብዙ ነገሮች ይሰማ ነበረ። ፈለገ አትናቴዎስ ከሆኑ አካላት ጋር መበሻሸቅ ፈልጎ ነው። ፈለገ አትናቴዎስ የሆኑ አካላትን ኮፒ እያደረገ ነው። ፈለገ አትናቴዎስ የሆኑ ሰዎችን ለመምሰል እየሞከረ ነው ምናምን የተለያዩ ነገሮችን ስንሰማ ነበረ። አመናችሁም አላመናችሁም ይሄ ጉባኤ ኦኬ ገና በቲክታክ ላይ እንኳን ለአርብ ቀጠሮ አለን ኦኬ እንዳለን ማለት ነው። ለአርብ ቀጠሮ አለን ብለን ገና ከመጀመራችን እንኳን አይደለም የሆኑ ሰዎችን ልትመስሉ ፈልጋችሁ ነው ልትሉ ይቀርና ኢቨን እነዛ ሰዎች ራሱ የደነገጡበት ጉባኤ ነው። ይሄ የምናውቀው ነገር ስለሆነ ማለት ነው። እኛ ማንንም ግን ለማብሸቅ ዓላማ የለንም፣ ማንንም ለማስደንገጥ ዓላማ የለንም። እንዲህ አይነቱን ነገር የጀመርነው በውስጥ ብዙ ነፍሳቶች አሉ። የኛ ጉባኤ ኢቨን በጣም የተለየ ጉባኤ ነው። ምክንያቱም የሆኑ ሰዎችን አምጥቶ ምናምን ስሜት ያድርጉ ምስክርነት ስጡ እስቲ ከዛስ ምን ሆንክ እንዴት ሆንክ ምናምን ብለን ፈለገ ስለራሱ ምስክርነት አሰጥቶ እነሱ የሚሸኝበት አይነት ጉባኤ አይደለም። ትልቁ ዓላማችን እያንዳንዱ በኃጢአት ቆሽሽ ያለው የሚል ሰው በአጠቃላይ ወንድምም ሊሆን ይችላል፣ እህትም ልትሆን ትችላለች አለለ ልክ በነፍስ የድፋምነት ስሜት ሲሰማቸው እኔማ ለቤተክርስቲያን አልገባም የሚሉ በጣም ብዙ ነፍሳቶች አሉ። የኛ ዓላማ እነዚህን ሁሉ ሰዎች ሰብስበው ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ማድረግ ነው። እነዚህን ሰዎች እንደ ሌሎች ሰዎች ስሜት ያደርገን አይደለም ቅዱስ ሥጋውን ክቡር ደሙን እንዲቀበሉ የምናደርጋቸው። አንዳንዴ ፕሊስ አትቸኩሉ፣ እሺ በደንብ አድርጋችሁ አዳምጡ። ቅዱስ ሥጋውን ክቡር ደሙን እንዲቀበሉ የምናደርገው ግን ስሜታዊ እንዲሆኑ አድርገን አይደለም። ጉባኤው ከተዘጋጀ በኋላ ለአንድ ወር ተከታታይ በተመረጡ ሰንበት ትምህርት ቤቶች በተለያዩ ቦታዎች ላይ ማለት ነው ተከታታይ የሆነ ትምህርትን ይወስዳሉ። ተከታታይ የሆነ ትምህርት ነው። አንዳንዶች እስቲ ልብ ካለ መሬት ላይ አውርደው እስቲ አዳራሽ ተከራይ ምናምን ጋይስ ሲጀመር ከማናችሁም ጋር እኛ ተከሻ ለተከሻ መለካካት ፍላጎት የለም። ይሄ የእንዲህ አይነቱ መንፈስ በነገራችን ላይ ጌታችን ኢየሱስን በተሰቀለ ጊዜ ከስር የነበሩ በሱ የማያምኑ ፈሪሳውያን ሲናገሩ የነበሩት አይነት ነገር ነው። እስቲ አምላክ ሆንክ ከመስቀል ላይ ራስን አውርድና አይተን እንመንበት ሲሉት ነበር። እና ልክ በዛ ትሆን አትምጡ ፕሊስ። አንተ እስቲ ከቻልክ ደግሞ ገንዘብ አናስከፈልም ትላለህ። እስቲ ከቻልክ እስቲ አዳራሽ ተከራይ
እስኪ አዳራሽ ላይ ስጠራቸው እናንተ አዳራሽ ይደንቃችኋል እንጂ 50,000 ሰው ገና ሚሊኒየም አዳራሽ ልንጠራ ነው። አሁን እኛ 2,000 ሰዎች ምናምን አይደለም እምላችሁ፣ ምንም አይነት ወጪ ሳይወጡ ከያሉበት ቦታ በነፃ ትራንስፖርት መጥተው ለማየት ያብቃችሁ። ቸኮላችሁ የምታወሩ ሰዎች ፕሊስ አታወሩ። እሺ፣ በተለይ ስፔሻሊ እኔ በጣም ነው የደነቀኝ ሌላ ቤተ እምነት የሆኑ ሰዎች መቼም ቤተ እምነታቸው ስለሆነ ለቤተ እምነታቸው ቀናት ስላላቸው ወገንተኛ ሆነው የተለያዩ ነገሮችን ሊናገሩ ይችላሉ። እኛ ያሰብነው ፖዚቲቭ የሆነውን ነገር ተመልክተው እንደው መልካም ሀሳብ ነው፣ እንደው ጥሩ ነው፣ ሊበረታታ ይገባል ሳይሉ የሆነ ነገር ቢቃወሙ አይ ምናልባት የሌላ ቤተ እምነት አማኞች ናቸው ይባላል። ኦርቶዶክስ ሆናችሁ ግን እንዲህ አይነቱን ነገር ስትቃወሙ የነበራችሁ እኔ እረዳችኋለሁ። መቃወም የፈለጋችሁት እኔን ነው። ነገር ግን በሀሳብ ደረጃ እየተቃወማችሁት ያለው ሀሳብ ደግሞ መቃወም የምትችሉት አይነት አይደለም እና ፕሊስ በአንዴ ብትረጋጉ። እናንተ የአዳራሽ ነው የሚገርማችሁ 2,000 እና 3,000 ሰው አይደለም አይናችሁ እያየ እኔ ፈለገ አትናቴዎስ ሚሊኒየም አዳራሽ 50,000 ሰዎችን ሰብስበን እናስተምራለን። 50,000 እግዚአብሔር ደግሞ ያንን ለማየት ያብቃችሁ። ኦርቶዶክስ ሊሆኑ ይችላሉ፣ ካቶሊክም ሊሆኑ ይችላሉ፣ ፕሮቴስታንትም ሊሆኑ ይችላሉ። እኛ የእምነት ችግር የለብንም። ብቻ ቀድመው ካሉበት ከባድ ነገር እንዲወጡ ነው የምንፈልገው። በነገራችን ላይ አሁን ይሄንን ፕሮግራም እንድጀምር ያደረገኝ በነገራችን ላይ በውስጥ የሚቀመጡልኝ መልእክቶች ናቸው። በውስጥ የሚቀመጡ መልእክቶችን እንደውም አንድ ቀን ለአንተ ያሳየሁት ይመስለኛል። አንድ ሰዓት ላይ ተገናኝተን በውስጥ ከሚጻፉ ካሉ መልእክቶች ውስጥ አንዱን ያሳየው ይመስለኛል። በውስጥ መስመር በጣም ብዙ አይነት ሰዎች ብዙ አይነት ችግሮቻቸውን ያስቀምጣሉ። የኛ ዓላማ የእነሱን ችግር አዳምጦ ይኸውላችሁ፣ በደንብ ተከታተሉ እሺ። እነሱን ስሜት ያደርጉ። ከየት ነው የመጣችሁት? እንዴት ሆናችሁ አገኛችሁ? እንዴት ኦርቶዶክስ የመልካምን ወጣትን አያችሁት? ፈለገ ሲባል ሰዎች በቃ እኔ ጆሮዬ እንትን ይል ነበረ፣ አሁን ግን አንተን ስላገኘው በቃ ልቤ ሐሴት አደረገች ምናምን ብለው እንዲመለሱ አይደለም የምንፈልገው። እኔ እስኪ በቃ በነገራችን ላይ የሚታወቅ ሰው ነኝ። እኔ ምንም የሰው ምስክርነት አያስፈልገኝም። ወደድክም ጠላህም ሁሉም ሲያቀኝ እንግዲህ ያው ፈልጎ አላውቅም ማለት ይችላል ሰው እና ማንም ሰው ለእኔ እንዲመሰክርልኝ አልፈልግም ነው ባጭሩ። አልፈልግም። የምንፈልገው በነፍስ የድካምነት ስሜት የተሰማቸውን ፕላስ ደግሞ በከባባድ ልምምዶች ውስጥ ያሉትን በጣም ከባባድ በሆኑ ልምምዶች ውስጥ ሆነው በጣም ተቸግረው ያሉ ከዛ ልምምድ መውጣት የሚፈልጉ ሰዎችን በአጠቃላይ ግን ልናግዛቸው እንፈልጋለን። ስጋቸውን በመሸጥ የሚኖሩ እህቶች፣ እኔ አንዲት እህት መልእክት አስቀምጣልኝ እንዴት ልቤ ደስ እንዳለው እኔ ነኝ የማውቀው። ስጋዋን በመሸጥ የምትኖር ሴት ነች፣ ሊያውም ከሌላ ቤተ እምነት የመጣች። ቤተ እምነቷን መጥቀስ አያስፈልግም፣ ምክንያቱም እኛ የብሽሽቅ ዓላማ የለም። የብሽሽቅ ዓላማ ቢኖርን ኢቭን ለነሱ እንኳን ሚስጥር ሳንጨነቅ አንዳንዴ ምን አለ መሰላችሁ፣ እኛ ኦርቶዶክሳውያንን በነገራችን ላይ በአደባባይ የሚወራውንና ለካህን የሚወራን ነገር ለይተን እናውቃለን። ስለዚህ ለሆኑ ሰዎችን ለማብሸቅ ብለን ገመናቸው መደበቅ ያለባቸውን ሰዎች ሁሉ አደባባይ እያወጣን እሺ ከዛስ በለው ያዘው ፈለጠው አንልም። በቻልነው አቅም በውስጥ ማውራት የምንችላቸውን ሰዎች በውስጥ እናወራቸዋለን። እና ይቺ ስጋዋን በመሸጥ የምትኖር እህት ነች፣ ያውም ከሌላ ቤተ እምነት የመጣች እና ውስጧ ሁልጊዜ ክርስቶስን ቤተ መቅደስ ይናፍቃል። ቤተክርስቲያን ሄዳ ቅዳሴ ማስቀደስ፣ ነጠላ ለምሳ በማለቱ መገኘት፣ እግዚአብሔርን ማመስገኑን በጣም ትፈልጓለች። ነገር ግን ያለውበት ነገር ይገድበኛል ብላ ነው የነገረችኝ። ልቧ እግዚአብሔርን ይሻል እና የሆነ ደግሞ የምትሰራው ስራ ደግሞ ስለሚገድባት በናፍቆት ብቻ ቀርታለች። ስለዚህ የኛን ፍላጎት ያ ነው። የሆነ ተአምር ፈጥረን ጭራሽ እግዚአብሔርን ያላሰበውን ሰው ተአምር ፈጥረንና ምናምን ብሎ ጎትቶ ምናምን ይዞ መሄድ አይደለም። ልባቸው እግዚአብሔርን የሚናፍቁ ብዙ ሰዎች አሉ። እመኑ ይንገራል። በተለያየ አይነት ኮንዲሽን ላይ ሆነ በተለያየ አይነት ኮንዲሽን ላይ አንድ ሌላ ፕሮቴስታንት ነገ ከነገ ወዲያ መጥቶ የሆኑ ሰዎችን ጫት ላስጠርቢ፣ ይሄ መልካም ሀሳብ ነው። በነገራችን ላይ ምንም የሚያበሽቅ ነገር አይደለም። የምትበሽቅ ከሆነ ችግር አለ ማለት ነው። ኦኬ በላካ ይሄ መልካም ነገርን ከማድረግ ባለፈ በነዛ ሰዎች ስም የሸቀልክ ከሆነ ወረ ልትበሽቅ ትችላለህ። ምክንያቱም እንደ ገበያ ስለምታየው ማለት ነው። ልክ ከስጋ ቤት አጠገብ ስጋ ቤት ሲከፈት
ቀድሞ የከፈተው ባለስጋ እንደሚያኮርፍ ሁሉ በተመሳሳይ ቢዝነስ እየሰራህበት ከሆነ ልትከፋ ትችላለህ። ካልሆነ ግን ፖዚቲቭ ምንም ችግር የለውም። እና ባጭሩ እኛ ማንም ጮኸ ማን አረ ፕሊስ እንደዚህ አትበሉ ይሄ የኛ ስም ነው ምናምን አሉም አላሉም እኛ ለእንደዚህ አይነት ጩኸቶች ቦታ የለንም። እግዚአብሔር ይመስገን። አረ እያስተዋወቅከው ነው ገሌን ምናምን ምናምን ብለውም ይሄኛውን አዲሱን ደግሞ የእኛን ራዕይ እያስተዋወቁ ያሉትን በዚህ አጋጣሚ በዚህ ዙሪያ በጉባኤ ፈለገ አትናቴዎስ ዙሪያ ከልቤ ነው የሚላችሁ። ይሄ ለወረት ምናምን አይደለም። በጉባኤ ፈለገ አትናቴዎስ ዙሪያ በኦርቶዶክሳዊ መልካም ወጣት ዙሪያ የተለያዩ ቪዲዮዎችን ሲሰሩ የነበሩ የተለያየ ቤተ እምነት አማኞች ስፔሻሊ ፕሮቴስታንት የሆኑ እህት ወንድሞች ካሉ መልእክቴን አድርሱልኝ። ለእያንዳንዳቸው 10 ሺህ ብር እኔ እሸልማቸዋለሁ። አካውንታቸውን በውስጥ መስመር ያስቀምጡልኝ። በቁም ነገር እንዲህ ዝም ብዬ ለወረት አይደለም። በቁም ነገር አካውንታቸውን በውስጥ መስመር ያስቀምጡልኝ። ምክንያቱም ለእኛ ትልቅ ስራ ነው የሰሩልን። ይሄ ሁሉ ኦርቶዶክሳዊ የሆነ ሰው በአጠቃላይ በእነሱ ጩኸት እነሱ እኛን እናበሽቃለን ብለው እኛን እንዘልፋለን ብለው እኛን እናበሳጫለን ብለው በሰሯቸው ቪዲዮዎች ነው ይሄ ሁሉ ሰው ይሄንን ጉባኤ ፈለገ አትናቴዎስን ሊያቅ ሊረዳ ይቻለው። እና ለእያንዳንዳቸው 10 ሺህ ብር እንሸልማቸዋለን ፈቃደኛ ከሆኑ ማለት ነው። ፈቃደኛ ከሆኑ አካውንታቸውን በውስጥ መስመር ያስቀምጡልኝ፣ እሸልማቸዋለሁ። እና ሁላችሁ እዚህ ውስጥ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች፣ ዛሬ ማታም እጅግ በጣም የምንወደው አንድ ወንድማችን በሌላ አይነት ኮንተንት የምታውቁት አንድ ወንድማችን ዛሬ ማታ ይመጣል። የኛ ዓላማ በቃ ያ ነው። በሌላ አይነት ህይወት ላይ ያለውን ሰው በአጠቃላይ ቀስ እያደረጉ ወደ ቤተክርስቲያን ማቅረብ ነው። ለምሳሌ ዛሬ ያብን ተመልከቱት። ያብ ያለ ፈለገ አትናቴዎስ እርዳታ ያለ ማንም እርዳታ በድንግል ማርያም ግን ረድኤት ከነበረበት ህይወት የተመለሰ ሰው ነው። ከነበረበት ህይወት ምን አይነት ህይወት ነበረው? ቆይ እሱ በኋላ ይነግራል። እንደ አዲስ ያብ ከዚህ በፊት ምን አይነት ህይወት ነበረው? ከዛ በኋላ እንዴት ብሎ በምን አይነት አጋጣሚ ወደ መንፈስ ህይወት ሊመጣ ቻለ? ሁሉ ነገር ከሱ ተሰሙታላችሁ። ተርኒንግ ፖይንት አለ ለሁሉም ሰው። ክርስቲያኖች ተስፋ እንዳትቆርጡ። እኔ ኃጢአተኛ ነኝ፣ እኔ በደለኛ ነኝ ብላችሁ በውጭ አትቅሩ። በቤተ ክርስቲያናችን የሚቆረሰው ስጋ የሚፈሰው ደም ያ ሁሉ ነገር የተከፈለው ለእናንተ ነው፣ ለእኛም ነው። ስለዚህ ፕሊስ እባካችሁ ራሳችሁን አታሽሹ። ክርስቶስ ይፈልጋችኋል። እኔ ኃጢአተኛ ነኝ ብላችሁ ግን በመጥፎ ጸጸት ራሳችሁን ከቤተ ክርስቲያን አታርቁ። ብዙ ሰው በነገራችን ላይ ወደ ባዕድ አምልኮ ወደ ፕሮቴስታንት አዳራሾች ወደ ተለያዩ ጥንቆላ ስፍራዎች የሚሄደው አማራጭ ሲያጣ ነው። አማራጭ ሲያጣ በቤተ ክርስቲያን ውስጥ የቤተ ክርስቲያናችን ራስ የሆነው ክርስቶስ እኮ ከኃጢአት አጥቦ ሊያነጻን እንደሚችል እኮ ያውቃል። ግን ፍርሃት አለ አይደለ? ፍርሃት እኔ እንዴት እቀርባለሁ፣ እኔ እንዴት ለዚህ ይገባለሁ የሚል ፍርሃት ስላለ ሰዎች ተደብቀው ያጡትን ሰላም ለማግኘት ተደብቀው ግማሾቻቸው ባዕድ አምልኮ ቦታ ላይ፣ ግማሾቻቸው ወደ ፕሮቴስታንት አዳራሽ፣ ግማሾቻቸው ወደ ጥንቆላ ስፍራ ይሄዳሉ፣ ይተናሉ። አሁን እባካችሁን ሳታውቁ የሄዳችሁን ጭምር ኑ ቤተክርስቲያናችሁን ወቁ። ሳታውቁ የባዕድ አምልኮ ለማመድ የጀመራችሁን ጭምር ኑ ከአጋንንት ስራት ነፃ አውጡ። የምታመልኩት አምላክ ክርስቶስ ነፃ የሚያወጣ ከኃጢአት ድፋምነት ስሜት አጥቦ የሚያነጻ አምላክ ነው። ስለዚህ ኑ ቀረብ በሉ፣ ሸክማችሁን አቅሉ እና ይሄንን አጋጣሚ ሁላችሁም ሊያመልጣችሁ አይገባል። በተለያየ ችግር ውስጥ ያላችሁ አርብ ማታ እድል እንሰጣችኋለን። መታችሁ ያላችሁበትን ከባድ የሚባል ችግር ትነግሩናላችሁ። በቻልነው አቅም እኛም ከቤተክርስቲያን ትምህርት ጋር ማድረግ ያለባችሁን ነገር ነገራችኋለን። ከዛ በኋላ ግን ይሄ ነገር ቀጣይነት ይኖረዋል። በወር አንዴ አይደለም፣ በየሳምንቱ አንዴ አርብ ማታ የኦርቶዶክሳዊ መልካም ወጣት መርሃ ግብር ብቻ ነው ያለው። መሬት ላይ አውርደን ጉባኤ ፈለገ አትናቴዎስ የሚባል ጉባኤን ደግሞ እንደ እግዚአብሔር መልካም ፈቃድ ለሁሉም ሰው እናሳያለን። ብዙዎችም ይጠቀሙበታል ብለን ተስፋ እናደርጋለን። እግዚአብሔር አምላክ ይርዳን። ያ ብዬ ሳንወጣ በፊት እንደው በቻልኩ አቅም ከዚህ በፊት የሆነ ሰዓት ላይ ይመስለኛል ዶንኪቲዩብ ላይ እንዴት ከነበርክበት ህይወት ከዚህ በፊት ቲክታክ ፕላትፎርምን ስትጀምር መንፈሳዊ ኮንተንት አልነበረም እያለ የሆነ ሰዓት የተለያዩ ነገሮችን ጀምረ ነበር። የተለያዩ አይነት ላይፎችን አሳልፈሃል። ከዛ በኋላ እንዴት ነው ወደ መንፈሳዊነት የመጣው?
እግዚአብሔር አምላክ አንዳንዴ ታሪክ ቀያሪ ነው። ጴጥሮስ ከቤቱ ሲወጣ የወጣው አሳ ለማጥመድ ነበር፣ ግን ጌታችን ኢየሱስ ታሪክ ቀያሪ ነውና ከዚህ በኋላ አሳ አጥማጅ ሳይሆን ሰውን አጥማጅ ትሆናለህ አለው። ጳውሎስ አሳዳጅ ነበር። ከዛ በኋላ ግን ብርሃን ዓለም ተባለ። በአንድ ቀን 3000 ነፍሳትን የሚያስጠምቅ ሐዋርያ ሆነ። ያብስ እንዴት ነው? አሁን ለሌሎቹም ተሞክሮ እንደሆነ፣ ምክንያቱም አሁን ላይ ፈርተው የሚቀመጡ በጣም ብዙ አይነት ሰዎች አሉ፣ የተለያየ አይነት ልምምድ ውስጥ ያሉ እና የአብሻ ምን አይነት ላይፍ ነበረው? እንዴት ሆኖ ነው ወደ መንፈስ ህይወት የመጣው? እሱን ትንሽ ንገረን። እሺ ፈለገ፣ አመሰግናለሁ። ያው በመጀመሪያ ያው ቢያንስ አንድ ሰው ቢቀየርበት ማውራቱ መልካም ነውና እኔ እንግዲህ ቲክቶክ ላይ ዓለማዊ ስራ ነበር የምሰራው። ማለት ፕራንክ ሰራ ነበር፣ ሊፕሲንግ ዘፈኖችን ሰራ ነበርና ከቤት ቲክቶክ እንደጀመርኩ አካባቢ እንደዚህ ዓለማዊ ስራዎችን እየሰራው ከቤት ወጣው፣ ከቤተሰብ ማለት ነውና ብቻዬን ከጓደኞቼ ጋር መኖር ጀመርኩ። ከዛ ያው ጌም እንደዚሁ ስጫወት በፕራንኮቼም አንዳንድ የሚወዱኝ ሰዎች ነበሩ እና በጊፍት መልኩ ሰፖርት ያደርጉኝ ነበር አንዳንድ ነገር እና ያው ዓለማዊ ነገርን እየሰራው እቺ ገንዘቡ መምጣት ጀመረ ማለት ነው። ከዛ እንደዚህ ሲሆን ምን አይነት ላይፍ ጀመርኩ? ያለ እድሜ ማለት ነው። የክለብ ላይፍ የሚባል በቃ በጣም ቆሻሻ የሆነ ላይፍ ውስጥ ገባው ማለት ነው። የክለብ ላይፍ ውስጥ ገባው። ሌሊት ጌም ጮትና 8 ሰዓት ላይ ይወጣለሁ። አንግቼው 3 ሰዓት 4 ሰዓት ነበር ምገባው። ያውም አንድ ክለብ አይደለም ምገባው የነበረው 4-3 ክለብ ነው ምገባው። ኤጅ ምናምን አይጠየቅም። ትንሽ ሚዲያው ላይ ከታወቅ በቃ አንተ ከሄድክላቸው እዛ ቤት ማንም ይመልስ የለም እና እውቅናው በዓለማዊ ሁኔታ ይጎዳኝ በዛ ታይም ነበረ። በጣም ነበረ። መጠጥ ጀመርኩ፣ ለመርኩ፣ መጠጣት ጀመርኩ፣ መዝናናት ጀመርኩ። ክለብ የሚባለው ነገር ደሜ ውስጥ ገባና ጭራሽ ሳልወጣ ስቀር ቤት ውስጥ ራሱ ይጨንቀኝ ነበረ። በጣም ነበር የሚጨንቀኝ። በቃ ወጥቼ በቃ ላልሰክር እችላለሁ እችላለሁ፣ ግን በቃ እዛ ጋ ያለው ቫይቡ በቃ በጣም ይመቸኝ ነበር ውስጤ ላይ እና ይሄ ላይፍ እየተደጋገመ መጣብኝ። ብራሊዝም ቤተሰቦቼን ማለቴ ሀብታሙ ነው አይደለም። እኔ እዚህ ጋር በቀን 10 ሺህ ብር 20 ሺህ ብር ልሰራ እችላለሁ። ቲክቶክ ላይ ሊሰጡኝ ይችላሉ ወዳጆች። ያችን ብር ግን ማጠፋት ክለብ ላይ ነበር እኔ ማለት ነው። ግን ለቤተሰቦቼ ሳፖርት ባደርግበት ያ ገንዘብ ቀላል ነገር አይደለም። በቃ በመጦጭ በአልኮሎች ያልቃል ማለት ነው ያ ገንዘብ እና የተደጋጋሚ ላይፍ መምጣት ጀመረ ወደ እኔ። ይሄ ላይፍ ሲመጣ ይኸው እመቤቴ ምስክሬ ናት። ደውሎልኝ ማያውቀው ማለት ነው። ደውሎልኝ ማያውቀው አንድ ጓደኛዬ ደወለልኝና ያብ ለምን ሰሚነሽ ኪዳነ ምሕረት አንሄድም ማለት የት ነው ሰሚነሽ ኪዳነ ምሕረት? አለች ደብረ ብርሃን አንድ ሰሚነሽ ኪዳነ ምሕረት የምትባል በጣም ታምረኛ ቦታ ነው። ዝም ብለን እስኪ ናስቲ ምናምን ተባልኩ እና የሆነ ክለብ ላይ ደግሞ እናቴ ትሙት ይመጣሉ ተብለን ማለት ነው። በዛን ቀን ፖስተራችን ሁሉ ተለጥፎ ነበር። ይመጣሉ ተብለን እኛ ማለት ነው። እኔ እንጃ እኔ ምን እንደወሰደኝም አላውቅም ነበር ማለት ነው። ጭራሽ እንደ ኦርቶዶክስ አንገቴ ላይ ማተብ አድርጌ እንዴት እሑድ እንኳን ቤተክርስቲያን አልሄድም ገባ። ከዛ ተነስተን ነጠላ ይዤ ከማዘር ቤት ሄድኩ ማለት ነው። እንደ ሄድኩ የደብሩ አስተዳዳሪዎች ያወራል። በቃ ለምኗት፣ እንደዚህ በሏት፣ ከልባችሁ ከለመናችሁ በ3 ቀን ይደረግላችኋል፣ እንደዚህ ካላችሁ በ7 ቀን ከልባችሁ እያለቀሳችሁ ለምኑ ይላል እና እዛ ጋር ሲሰብክ የነበረው ሰው በቃ ሙሉ ላይፍ እየነገረኝ መጣ። በቃ ስለ እኔ ነው ያ ሰው የሚሰብከው በለው። በቃ እዛ ጋር ቁሜ በሩ ጋር ቁሜ ስለ እኔ እያወራ እንዴት እዛ ቤተክርስቲያን ውስጥ እንዴት ልግባ? እንደዚህ ላይ ክለብ የገባችሁ ሰዎች፣ እንደዚህ ያደረጋችሁ ሰዎች እንዴ! ከዛ እንዴት ልግባ? በቃ ውስጤ በጣም ፈራና ህዝቡ በጣም ብዙ ህዝብ ነበር። ወጥቶ ሲጨርስ ሄድኩና ስለ አድኖ ላይ ደምን ኔትወርክ አለው አይደል ከልቤ ይኸው እመቤቴ ምስክሬ ናት። እኔ ዛኔ 400,000 ፎሎወር ነው የነበረኝ። እንዳሁኑ ፎሎወር አልነበረኝም በደንብ እና 400,000 ፎሎወር ነበረኝ። እናቴ ቅድስት ኪዳነ ምሕረት ሆይ በቃ ወደ መጥፎ ነገር እየሄድኩብሽ ነው። በቃ የሆነ የሚሰጠኝ አይወልም። ምንድነው ችግሩ? እኔ ቢያንስ እንኳን በስራዬ እንኳን በምሰራቸው ስራዎች እንኳን የተለያዩ ስራዎች ሊመጡልኝ አልቻለም ወደ እኔ ማለቴ በቃ ድርጅታችንን አትመጠንም ብለው ስለሚያስቡ ዓለሙ እንኳን እየጠቀመኝ አልመጣም ነበር። የሚይዘው ነገር በሙሉ እንዳለ በቃ በረከት የለውም ነበር። ምን ነገር አሁን ፈለገ 5,000 ብር እግዚአብሔርን ነው 5,000 ብር ወር ይበቃኛል ለእኔ ማለት ነው። 5,000 ብር እና
ወደዛ ሄድኩና ስለ አድኗ ላይ አልቅሼ ለመንኳት ማለት ነው። አልቅሼ ለመንኳትና ፈለገኝ። በጣም የሚገርመው ነገር ልንገርህ፣ በጣም የሚገርመው ነገር እኔ ሄድኩኝ። እኔ እመቤቴን ስለ ቤተክርስቲያን ጉዳይ አንድ ቀን ተደውሎልኝ አያውቅም። አንድ ቀን ስለ ቤተክርስቲያን ጉዳይ እንደዚህ እስኪ ፕሮሞት አድርግልን፣ እንደዚህ አስተዋውቅን፣ እንደዚህ እስኪ ቤተክርስቲያናችን እንደዚህ ተጎድታ፣ እንደዚህ እናቴ ይሄው ዛሬ ማታ እንጋዲኝ እንደዚህ ብዬ በቃ እንደዚህ ተደውሎልኝ አያውቅም። ሂጄ ጸሎት አረኩ። አልበለውም ነበረ ማለት ነው። ጸሎት አረኩ። ባስ ውስጥ ቀጥ ብዬ ገባው አልቅሼ ማለት ነው። እመቤቴን እንደመጣው በሶስተኛ ቀኑ አንድ ስልክ ተደወለልኝ። ክርስቶስን ለምን እንደዚህ አይነት ፎሎወር አለ? ለምንድን ነው ቤተክርስቲያን እንደዚህ የማታስተዋውቀው ተባለ። ምን ቤተክርስቲያን ነው? እንደዚህ ስላሴ ካራቆሪ ስላሴ ቤተክርስቲያን አለ እና ቤተክርስቲያኑ ምንድነው ከሽንት ቤት አጠገብ ነው ያለው። ሁለተኛ ደግሞ እዳ ያለበት የ8 ሚሊዮን ብር እዳ እና እናቶች ነጠላ ዘርግተው 4 ሚሊዮኑን ከፍሎታል። እባክህ 4 ሚሊዮኑ እንደምትችለው አድርጋ አስተባብረ አግዘናሉ። ከዛ እንደ ድንገት ቪዲዮ ሰራው ለቀኩ። በጣም ብዙ ሰው አየው። በሚሊዮን ደረጃ የሆነ ገንዘብ አገኙ ፈለገኝ። ከዛ ያ ገንዘብ አጥጋቢ አልነበረም በሰዓቱ ማለት ነው። እንግዲህ አስበው፣ እኔ ከክለብ ተነስቼ ነው እዛ ቤት ሄዶ እኔ አላቅም ምንም ነገር ነው ነገር የእግዚአብሔርን ተአምር ነው ነገር በቃ ቀጥተኛ እኔ ወደ መንፈሳዊ ህይወት እንድገባ በቃ እግዚአብሔር ልቤን ስለሰጠውት ወደዛ የመራኝ ታይም ነው ይሄ ታይም ማለት ነው። ንጹህ ልብ ብቻ ነው የሚያስፈልገው እንደዚህ አይነት ስራ ውስጥ ለመግባት ማለት ነው። ሄድኩኝ፣ ላይቭ ላይ ቁጭ አልኩኝ። በ2 ቀን 2 ሚሊዮን ብር ሰበሰብኩ ለቤተክርስቲያኑ ማለት ነው። እኔ እመቤቴን በቃ እኔ ምን ልሁን ፈለገ ማለት አስበው እስቲ አስበው። እኔ ትላንትና የት እንደነበርኩ አውቀዋለሁ ማለት ጭራሽ ቤተክርስቲያን እሑድ ማልሄድ ልጅ ነበርኩ። ይህን ስል በጣም ያው ከልጅነት አንጻር ሰው ምን አይተ ነው እንደዚህ ሊል ይችላል። እንዳይመስላችሁ እኔ ያላየሁት ነገር የለም። ክርስቶስን ከ3 ጀምሮ ያላየሁት ነገር የለም። ያላየሁት ነገር ማለት ነው። ከዛ በኋላ ምን አደረግኩ? 2ቱን ቀን 2 ሚሊዮን ብር ከተሰበሰበ በኋላ ያ ቤተክርስቲያን ያው ብዙዎቻችሁ ታውቁታላችሁ። ለአዲስ ሰው ነው እየተናገርኩ ያለው። ከዛ ዓለም ላይ አሁን ላይ በደንብ የሚታወቁ ዘፈንም ያላቸው ትልልቅ ላይቭ ስትሪመሮች አይናቸው በሙሉ እኔ ቤት ሆነ ማለት ነው። ላይቭ ላይ ሆነ እዛ ጋር ሲያዩኝ ሁሉም መጡና እዛ ጋር በአንድነት ፕሮቴስታንቱ እግዚአብሔርን እንግዲህ ጆን ዳንኤልን ካወቃችሁት ፕሮቴስታንት ነው። ናሆም ፎንቲን ካያችሁት ፕሮቴስታንት ነው። ሙስሊሞች ነበሩ። አይዛክ የሚባል ሙስሊም ልጅ ነበር። መጡ ነው ቤት ላይ ገቡ። በ2 ቀን 2 ሚሊዮኑ ሞላ። 4 ሚሊዮን ተከፈለ እዳው ማለት ነው። ከዛ በኋላ እግዚአብሔር ወደ መንገድ ያለው ያንን ያየ ያንን ቪዲዮ ያየ ያንን ስራ ስሰራ ያዩኝ ሰዎች ኢንቦክስ ላይ ያወሩኝ ጀመረ። እኛንም እንደዚህ አግረን ሳፖርት አድርገን ምናምን እያሉ ጀመሩ እኔን ማለት ነው ኢንቦክስ ላይ። ከዛ በኋላ የእነሱን መልስ ሰጥ እግዚአብሔር በእኔ ላይ ያድሮ እኔ ብቻ ይኸውልህ ፈለገ እኔ እናቴ ትሙት እኔ በጣም የሚገርመኝ ነገር ነው የምነግርህ። እኔ ስለሆነ ቤተክርስቲያን እንደዚህ ብዬ ከሰራው አሁን ላይ ማለት ነው እግዚአብሔር ይመስገን እኔ ማለት ነው እንደ በፊቱ ብር ላልሰራ እችላለሁ። ምንም ብር ላይኖረኝ ይችላል። ግን እግዚአብሔር መያዜ እግዚአብሔር ጋር መጠጋቴ ማለት ነው በቃ ከምንም በላይ በህይወቴ በቃ እንደዚህ መስመር ውስጥ ልስትበት በቃ እንደዚህ ምላጭ በቃ ልስትበት የነበረ ታይም ላይ ነው ወደ እግዚአብሔር የተጠጋሁት እኔ ማለት ነው። ከዛ ይሄ ሁሉ በረከት እኔ በእኔ አቅም ሊሰሩ ማይችሉ እግዚአብሔር እንዴት መርጠሄ ነው ማለት እንዴት መርጠሄ ነው እንዴት ልሰራ እችላለሁ እንደዚህ አይነት ስራ እስከምል ድረስ ማለት ነው። የሚመጡ የምሰራቸውን ቤተክርስቲያን አድባራት ታያላችሁ። ኮመንት ላይ ያ ሁሉ ሰው በህይወቴ በጣም ትልልቅ ሰዎችን አፈራው። በዚህ ታይም ብር ከማፍላቅ ሰው ማፍራት ይበልጣልና መንፈሳዊነት የገባውበት ልቤን ስለ እግዚአብሔር በቃ ንጹህ አድርጌ የመመለስ ብቻ እናንተ ውስጣችሁ የመመለስ ፍላጎት ይኑራችሁ ብቻ ከልባችሁ ተማጸኑ ብቻ እመቤቴ ምስክሬ ናት ነው የምላችሁ። ምንም የማይስተካከል ነገር የለም። እኔ ያለሁበት እንደዚህ ሱሰኛ ነኝ፣ እኔ ቤተክርስቲያን አይገባኝም እንዴ? እንደዚህ አይባልም። እኔ አይገባኝም ነበር። እንደዛ ከሆነ እኮ እዛ ደጅ ላይ ልረግጥ። እግዚአብሔር መጀመሪያ በራስ ይጠራል፣ ከዛ በጓደኛ ነው የሚጠራ። ቀሳ ነው በጓደኛ ይጠራል። እኔ በጓደኛ የጠርተው ነው እዚህ ድረስ የደረስኩት። እና አሁን ላይ ሱስ ውስጥ ያላችሁ ሰዎች ክርስቶስን ምንም ከእግዚአብሔር ውጭ ነገ ይሄ እኔ ምራቄን ማሸነፍ ማልችል ሰው ነኝ። ትንብዬ ነው የምሞተው። ንስሐ የሚፈሩ ሰዎች ይኸው ፈለገኝ። እኔ ብዙ ጊዜ ጓደኞቼን ገዳማት ስወስድ ማለት ነው ንስሐ ሳላስገባ አላመጣቸውም ነበር። ይኸው የትኛውን መጠየቅ ትችላላችሁ ላይ ብላ ያስገብታችሁ እና
ነገ እኮ እዛ ቦታ ላይ እንደምገባ ቃለሁ እና እኔ አልገባም ብሎ ያስቸግሩኛል ብዙ ሰዎች ማለት ነው። ብዙ ጓደኞች ነገ እዛ ላይፍ ላይ እንዳለው አውቃለሁ እና እዛ ላይፍ ውስጥ መመለሴ ስለማይቀር ንስሐ አልገባም ብሎ ያስባሉ። ከዛ አንድ የገዳም አባት ነው የነገረኝ ፈለገይ ንስሐ ማለት መራመድ እንደማይችል ሕፃን ልጅ ነው ማለት የመጀመሪያ ቀን ሕፃን ልጅ ስታራምደው ይወድቃል። አሁንም ትይዘዋለህ፣ ይዘው ለመሄድ ትሞክራለህ፣ አሁንም ይወድቃል። ከዛ የልጅ መጨረሻ ላይ አሸንፎ ይራመዳል ጠንክሮ አይደል? ንስሐም እንደዚህ ነው። ከእግዚአብሔር ጋር ትታረቃለህ፣ ትወድቃለህ፣ በዓለም ትፈተናለህ። ከዛ ደግሞ ድጋሚ ንስሐ ትገባለህ። እግዚአብሔር በህይወታችሁ ውስጥ ተአምር ያደርግላችኋል። ያን ተአምር ስታዩ ዓለሙ በሙሉ ያስጣኔ ገዳማት ሴድ ጅሩ አርሴማ ባለፈው የሄድኩ ቀን ፈለገ ወደዚህ መምጣት አልፈለግኩም። በቃ አልፈለግኩም። እግዚአብሔርን እዛው ቁጭ ብዬ ማገልገል ነበር የፈለግኩት። ገባ ውስጥ በቃ እግዚአብሔር ሰርጾ ይገባል። በቃ እናንተ ብቻ ልባችሁ ንጹህ ሆኖ ወደ እግዚአብሔር ለመቅረብ ብቻ መፈለግን ነው። በቃ ልባችሁ ንጹህ ሆኖ እግዚአብሔርን ለመፈለግ ክርስቶስን ለመፈለግ መሄድ ብቻ ነው። መንፈሳዊ ህይወት ማለት በቃ ለሰው ልጅ በተለይ ለወጣቱ በአሁን ዘመን በጉብዝና ወራት እግዚአብሔርን አስብ እንደሚባለው በዚህ ሰዓት መንፈሳዊ ህይወት አለው። በጣም ብዙ ፈተና አለው። ፈለገን እያያችሁት ነው አይደል? በጣም ብዙ ፈተና አለው። እኔ ላይ እንኳን ብነግራችሁ እስከምትሉ ድረስ በጣም ብዙ ፈተና አለው። ግን ያ ፈተና መጨረሻው ያማረ ነው የሚሆነውና ወደ መንፈሳዊ ህይወት ስትመጡ አትፍሩ። እኔ እንደዚህ ኃጢአተኛ ነኝ፣ እንደዚህ ቆሻሻ ነኝ፣ እንደዚህ እንትን ነኝ የሚባል አማርኛ እንደዚህ የሚባል ነገር የለም። ሁላችንም ኃጢአተኛ ቆሻሻ ሰዎች ነን። ግን ዕለት ተዕለት ይቅር የሚለን አለ ክርስቶስ። ዕለት በዕለት ነው ይቅር የሚለን እና እኔ ልጅ ልሆን እችላለሁ አሁን ላይ ግን ያየሁት ላይፍ ሳይገባኝ ወጣትነቴ ሊነጥቀኝ የነበረ በጣም ብዙ ሱሶች ነበሩ። በጣም ብዙ ዳንኪራዎች ነበሩ። ግን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በቃ ድንግል ማርያም ዝቅ ብዬ አልቅሼ ነው እሷ በቃ ያሰብኩትን ያደረገችልኝ። አሁን እንደምታዩት ሰው አሁን እኔ ይገርመኛል ፈለገዬ፣ እኔ በሄድኩባቸው ቦታዎች በሙሉ እግዚአብሔር የሚሰጥ ክብር የሚሰጥ ሞገስ በብር እኮ አትገዛውም እኮ $1 ሚሊዮን ብትሰጥ እኮ ያን ክብር አታገኘውም። እግዚአብሔር የሚሰጥ ክብር ሰዎች ላይ በቃ ዝቅ ብሎ እንዴ ይህን ክብር ማን ይሰጠኛል? እኔ እግዚአብሔርን የምሬን ነው የምላችሁ። ማን ይሰጣል ክብር? ሞገስ የሚሰጥ ማን ነው? ክርስቶስ ነው። ስለዚህ አሁንም ወደ መንፈሳዊ ህይወት እነ ፈለገ በጣም እየለፉ ነው። እኔ እና ፈለገ ይህን ነገር ሲያስበው የሆነ ቦታ ላይ ቁጭ ብለን አውርተ ነው ነበረ። ያውም እንደውም ሊጀምረው የነበረ በትልቁ ነበር። ቅድም 50 ሺህ ሰው ሲለን የነበረ በጣም በትልቁ ነበር ሊጀምረው የነበረው። አሁንም ደግሞ ያሳካዋል። ከጎኑ ነን፣ እግዚአብሔር ይመስገን። በቃ ብዙ ፈተኖች ሊኖሩ ይችላሉ፣ ቅድም ሲያወራ እንደሰማችሁት። ግን እኛ ከጣርን ማይሳካ ነገር የለምና አሁንም እንደውም እንደነፈለገ ሚዲያው ላይ በጣም እንደውም እየለፉ አይደለውም ማለቴ እነሱ ቁጭ ብለው ሌት ቀን ነው በቃ አንድ ሰው ከለወጥም ብለው ቁጭ ብለው ላይቭ ላይ አይናቸው ደም እስከሚመስል እየሰሩ ያሉትና አሁንም ጥሪ ሲያቀርቡ ኦርቶዶክሳውያን አትፍሩ። እኔ እንደዚህ ነኝ፣ እኔ አይገባኝም፣ እንደዚህ ነኝ። በእርግጠኝነት እኔ ፈለገ ቤት አልገባም የሚል ሰው እኔ እኮ እንደዚህ የሚል ሰው እኮ አለ እኮ በእርግጠኝነት ፈለገ እዛ እኮ ስለ መጽሐፍ ቅዱስ ስለ ክርስቶስ ነው የሚወራው፣ ይሄ ቦታ እኮ አይመጥነኝ የሚል ሰው በጣም ብዙ ሰው አለ። እንደዚህ ይሄን አስተሳሰብ ከአይምሯችሁ ማውጣት አለባችሁ። ደግሞ ይሄን ነገር ተቀይሮ ደግሞ እንደምናየው 100% እርግጠኛ ነኝ። አሁን ይሄ በጣም ጥቂቱ ነው። ነገ ዓርብ የተጠራችሁት ጥቂቱ ነው። 50 ሺህ 100 ሺህ ሰው አዳራሽ ሞልተን በአመት አንዴ አይደለም በሳምንት አንዴ ኦርቶዶክሳውያን እየተገናኘን ዓርብ ቀን እንዳለው ማለት ነው ስለ ክርስቶስ እያወራን ስለ ክርስቶስ ፍቅር እየተናገርን ስለ እመቤቴ ስለ ቅድስት ድንግል ማርያም አማላጅነት አስታራቂነት ገና ይሰበካል። ኢትዮጵያ ላይ ይሰበካል። ገና ደግሞ ትውልድ ይነሳል። እነፈለገ ደግሞ እግዚአብሔር እድሜና ጤና ይስጣችሁ። እኔ በተለይ ፈለገን በማወቄ በጣም እድለኛ ነኝ። በጣም ክርስቶስ ምስክሬ ነው የምላችሁ። ክርስቶስ ምስክሬ ነው። እኔ ፈለገ በማወቄ በጣም እድለኛ ነኝ እና ዛሬም ነገም እነሱ በሚያደርጓቸው ጥሪዎች እኛ ወንድሞቻችን ከጎናቸው አንድ ሰው ብቻ ምንም ሊያደርግ አይችልም። ሁለት ሰው ምንም ሊያደርግ አይችልም። እኛ አብረን መተጋገዝ አለብን። አንድ ጥሪ ስንጠራ እህት ወንድሞቻችን ጓደኛ የሰፈር ና እስኪ ዝም ብላ ይዛችሁትን ውስጥ በዛች ታይም እናንተን ያመሰግናችኋል። እኔ ከመሬት ነው እንደዚህ ይዘው የሚሄዱት እንዳልኳል እና ያው ሁላችሁም ልባችሁን ክፍት አድርጋችሁ ወደ እግዚአብሔር መቅረብ ነው እና
ፈለገ ይህን ነገር ማዘጋጀታችሁም እናንተም እግዚአብሔር ይስጣችሁ። በጣም ትልቅ ነገር ነው ያደረጋችሁት እና በጣም በጣም ነው የማመሰግነው። እኔ በቻልኩት አቅም ያው ወንድሜ በጣም ታውቃለህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ማለት ነው። እኔም ባልከኝ ቀን በሙሉ ተገኝቼ አቅሜን አደርጋለሁ። ዓለም ላይ ያሉ ብዙ ጓደኞች አሉ፣ እነሱን ይዤ መጥቼ ጥሩ ነገር እናሳልፋለን። ስለ ክርስቶስ ፍቅር በደንብ 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 ስለ ቅድስት ድንግል ማርያም አማላጅነት እደግመዋለሁ። ገና ገና ይሰበካል። ገና አመሰግናለሁ። ያቤ በጣም ነው አመሰግነው። እግዚአብሔር ያክብርልኝ። ያው እዚህ ውስጥ ያላችሁ እህት ወንድሞቻችን እንግዲህ ደጋግመን እንዳልነው ያው አሁን የያብ አይነት ህይወት ያላቸው በጣም ብዙ ሰዎች ይኖራሉ እዚህ ውስጥ። ለዛ ነው የራስህን ተሞክሮ እንዲነግረን ያደረግ ነው። ልክ እንደ ያብ አይነት ተሞክሮ ያለው ብዙ ሰው ይኖራል። የተለያየ አይነት ክለብ ውስጥ የበዙ አይነት ላይፍ ያየ እና መመለስ የሚፈልግ ሰው ይኖራል እና አጋጣሚውን ተጠቅማችሁ ከጨለማ አሰራር እንድታመልጡ የእናንተ ህይወት ደግሞ የእግዚአብሔር ትምህርት ቤት ሆኖ ሰዎች እንዲማሩበት ነው እኛ የምንፈልገው። ጌታ ቢረዳን እና ተወዳጆች እንግዲህ አርብ ማታ 3 ሰዓት እዚሁ ፈለገ አትናቴዎስ የሚለው የቲክታክ አካውንት ላይ ሁላችሁም ታገኙ። በተለያየ አይነት ችግር ውስጥ ያሉት ወንድሞቻችን በአጠቃላይ እንሰማቸዋለን። በቃ እኛ እንዲህ አይነቱ መርሃ ግብር ያዘጋጀ ነው። ለዛ ነው እስከዛ ድረስ በላይፍ ስትሪም የሚኖረን መርሃ ግብር ያ በጣም ሶሪ ትንሽ ሳይነስ አሞኛል ዛሬ በጣም ተቸግሬያለሁ እና አርብ ማታ 3 ሰዓት በተለያየ አይነት ችግር ውስጥ ያላችሁ ከተለያየ ሱስ መውጣት የምትፈልጉ ከተለያየ ስምምድ መውጣት የምትፈልጉ እህት ወንድሞች ሁላችሁም አርብ ማታ 3 ሰዓት እንድትገኙ። ዛሬ ማታ በነገራችን ላይ ትልቅ እንግዳ አለን። እጅግ በጣም እንወደው አንድ ወንድማችን ይመጣል እና ዛሬ ማታ 3 ሰዓትም እንዳትቀሩ። ዛሬ ማታ 3 ሰዓት ይኖረናል። ነገ ማታ 3 ሰዓትም አለ። ሁላችሁ እንዳትቀሩ። ሌላው እሁድ የት ናችሁ ተወዳጆች? እስኪ አዲስ አበባ ያላችሁ ሰዎች እሁድ የት ናችሁ? አዲስ አበባ ያላችሁ ሰዎች ብቻ እሁድ የት ናችሁ? እሺ፣ የተለያየ ቦታ ልትሆኑ ትችላላችሁ። ለማንኛውም አሁን እሁድ የአሁኑ የፊታችን እሁድ እንደ እግዚአብሔር መልካም ፈቃድ እኔ ወንድማችሁና ዘማሪ ብስራት 21 ሚዲያ ላይ የምታውቁት በአገልግሎቱ የምትወዱት ወንድማችሁ ዘማሪ ብስራት ሰሚት ጊዮርጊስ ቤተክርስቲያን እንግዲህ ለአገልግሎት እንመጣለን እና ሰሚት ጊዮርጊስ አካባቢ ያላችሁ ኦርቶዶክስ የሆናችሁ ወንድሞች እዛ እንገናኝ። መምጣት የምትችሉም ደግሞ ተወዳጅ የሆናችሁ ወንድሞች ሁላችሁም እንዳትቀሩ። እንግዲህ በአካል እንገናኛለን ማለት ነው እና ሰሚት ጊዮርጊስ ትልቅ የተዘጋጀ ጉባኤ አለ እና እንደ እግዚአብሔር መልካም ፈቃድ እዛ እንገኛለን። የምትችሉ ኦርቶዶክሳውያን ያው እንግዲህ ካራቃችሁ ሰሚት ጊዮርጊስ ቤተክርስቲያን ከቅዳሴ በኋላ ማለት ነው ከቅዳሴ በኋላ ባለው ጉባኤ ላይ ጠዋት እንድትገኙ በሉል እግዚአብሔር ስም እንጠራችኋለን። ተወዳጆች በጣም ነው የምወዳችሁ። ያብዬ በቃ ለወጣ ነው። አመሰግናለሁ ይህን ምስክርነት እንድሰጥ ስላደረግኩኝ በጣም ነው የማመሰግነው። አሜን። አባት እንቀርም ያው እንመጣለን። በርታልኝ። አንዴ ያረ ግዴታ ነው ያው እንዳትቀር። እግዚአብሔር ያክብርልኝ። ሁላችሁንም እወዳችኋለሁ። ፈለገ ቤት መጣችሁ ፈለገን አግዙ ተጎኑ ፈለገ በቃ ሰላም ሁኑልኝ። አሜን። እሺ ተወዳጆች እንዳትቀሩ እሺ። ሰሚት ጊዮርጊስ የጠዋት መርሃ ግብራችን ላይ ይኖራል። ያው ከቅዳሴ በኋላ ባለው መርሃ ግብር ማለት ነው፣ የማታ ሳይሆን ከቅዳሴ በኋላ። ስለዚህ ሰሚት ጊዮርጊስ ሁላችሁም እንዳትቀሩ የኔ ተወዳጆች፣ ሁላችሁም እንዳትቀሩ። ኦኬ ሰው ጉባኤውን እንግዲህ እንደ እግዚአብሔር መልካም ፈቃድ መሬት ላይ አውርዶ በሰፊው ሚሊኒየም አዳራሽ ላይ ለማድረግ የተወሰነ ገንዘብ ያስፈልገናል። ወደ 4 ሚሊዮን ብር ያክል ማለት ነው እና ስፔሻሊ በውጭ ዓለም የምትኖሩ ይሄ ጉባኤ ቢሳካ መልካም ነው፣ በጣም ብዙ ወጣቶች ያተርፉበታል ብላችሁ የምታምኑ ሰዎች ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ።
አሁን እሺ እንደዚህ ላድርጎ ኩፍዬና ሰላም ነው አለቃ ቡራችን ቡራ ምንድን ነው የምትሽኮረመው? ሰላም ነው አለቃ ያረተው ግድ የለም ተው። እንዴት ነህ? እግዚአብሔር ይመስገን። ቡራዬ በጣም ስላየው ደስ ብሎኛል። እጅግ በጣም በጣም ወደ ወንድሜ ነህ እና ዛሬ ደግሞ ብልክ በዚህ መልክ ስላየው በጣም ነው ደስ ያለኝ። ወዳጅ ወንድሜ እኔም አመሰግን። ኧረ ተው ቡራ ተው። እኔ እኮ ወንድም ነኝ እኮ። እኔ ቄስ አይደለሁ፣ መነኩሴ አይደለሁ፣ ጳጳስ አይደለሁ። ምንድነው እንደዚህ ብለህ የምታወራኝ? ኧረ ምንም አለቃ እንዲሁ ቡራችን ዛሬ ማታ ያው ቀጠሮ አለን። ዛሬ ማታ 3 ሰዓት እኔ ጋር ያላችሁላችሁም እዚህ ጋር የምታዩት ወንድማችን ይመጣል እና ማታ 3 ሰዓት አንተም እንዳትተረፍ ቡራሽ። እሺ ቡራ። እሺ እሺ በቃ ከወዳጆች ጋር ተጫወት። አንዳንድ መልእክቶች እያስተላለፍኩ ነው፣ በኋላ እደውልልሃለሁ። እሺ 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 አለቃ። እሺ ቡራዬ ሰላም ነው። እሺ እሺ በጣም በጣም መልካም የሆነ ሰው እግዚአብሔርን በጣም መልካም የሆነ ልጅ ነው። እኔ ይገርመኛል አንዳንድ ጊዜ እንደ ይሄ ዓለማዊ ህይወት ላይ ናቸው የምትሏቸው ሰዎች እና እኛ አገልጋይ የሆነን ሰዎች ያለን ፈሪሃ እግዚአብሔር ልዩነት በጣም ይገርመኛል። እኔ በእውነት በጣም አሁን የቡራ ብቻ አይደለም፣ እኔ በጣም ነው የሚደንቀኝ ቤላም የመጀመሪያ ጊዜ ስንገናኝ እንግዲህ እኔ ራሱ መንፈሳዊ የምባል ሰው አይደለሁኝም። እንደው እግዚአብሔር በሚያውቀው ዱርዬ ነኝ እና ቤላን የመጀመሪያ ጊዜ ሳገኘው ኖ በቃ በፍጹም ፈለገ አንተ እያለህ እኔ እዚህ መቀመጥ አይገባኝም ነው ያለው። በጣም ነው የደነገጥኩት፣ ጌታ ምስክሬ በጣም እና በጣም ራሳቸውን ዝቅ የሚያደርጉበት መንገድ በጣም ነው የሚደንቀው። እነ ፊዮና እነ ጂያኒ እኔ ለቤተ ክርስቲያን እገባለሁ እንዴ ብለው ያውቃሉ። የሆነ ሰው የሚያየው ጥቃቅን የሆኑ ስህተቶችን ነው። በእርግጥ እንዲህ አይነት ትህትናቸውን ሰው አይመለከትላቸው። እኔ ለቤተ ክርስቲያን እገባለሁ እንዴ እኔ አሁንም ሰንበት ሄጄ ማገልገል እችላለሁ እንዴ? እንዲህ አይነት ጥያቄ ጠይቆኛል። በጣም የሚደንቅ ትህትና እነ ቤታየው እነ ኪዱ እነሱም ያላቸው ትህትና በጣም ነው የሚደንቀው። በእውነት እንዲህ አይነቱን ነገር እግዚአብሔር አምላክ ከልባቸው አያጥፈው። እግዚአብሔር ይርዳን። ኤኒዌይስ ዛሬ ማታ የወንድማችን ይመጣል። እሺ ዛሬ ማታ ቡራ ወንድማችን ይመጣል። ምንም አናስጨንቀውም። አሁን እሱ ምንድነው ትልቁ ችግር፣ ሰዎች በዚህ መልኩ ሲመጡ እንዳይሰለቹ ቤተክርስቲያን እንዲናፍቁ የማድረግ ብቻ ለማን ሊሆን የሚገባው። ማታ እንደ እግዚአብሔር መልካም ፈቃድ ሲመጣ ተወዳጆች ጀስት ትምህርት ምናምን አይደለም፣ ጀስት ጨዋታ ነው የምንጫወተው። ጨዋታ ማቅረብ ማቅረብ ላይቭ እንዲከፍት እናደርገዋለን። እኛም ላይቭ እንከፍታለን። ከመጣ በኋላ ጌም እንጫወታለን። ካሸነፍን መዝሙር ትዘምራለህ ብለን ወይ ደግሞ የምትወደውን አንድ የመጽሐፍ ቅዱስ ነገር ትነግረናለህ ብለን ዝም ብለን በጨዋታ መልክ እናቀርባለን እንጂ ገና ከመምጣቱ እግዚአብሔር እንደዚህ ያድርጉ ብሎ ምናምን ካላችሁበት አይመጣም፣ በበነጋታው አይመጣም። ስለዚህ ሁሉም ነገር በዝግመተ ለውጥ ነው። አንድ ሕፃን ገና እንደተወለደ በሁለት እግሩ በአንድ ጊዜ አይቆምም፣ በአንድ አይቆምም። ቀስ እያለ ነው። ከብዙ ጊዜ በኋላ የእናት ጡት ለምዶ ከዛ በኋላ ሌሎች ምግብ ምናምን በልቶ ምናምን
ነው። ከዛ በኋላ ከጊዜ በኋላ በሁለቱ እግሩ የሚቆሙ ዳዴ ብሎ ማለት ነው። ስለዚህ ቡራም ገና ከመምጣቱ ስለ ሳሊቬሽን ሰዎች በማመናቸው ብቻ የዘላለም ሕይወትን አያገኙም። ቡራ ሰዎች በክርስቶስ ካመኑ በኋላ ቅርንጫፍ ይሆናል ምናምን ብትሉት ምንድን ነው በቃ እየተካሄደ ያለው ነው የሚለው። ስለዚህ ቡራ ወንድማችን በፍቅር ጀስት ልክ እንደሱ ሆነን ነው እኛም ዛሬ የምንጫወተው። ደግሞ እሱ ሲመጣ ደግሞ እንዴት ጨዋታ ትጫወታላችሁ ምናምን ደግሞ እያላችሁ ደግሞ ግራ አጋቡት አሏችሁ። ደግሞ ልጁ በፍቅር ሁሉ ነገር በፍቅር ነው የምናደርገው። ሲመጣ ዛሬ ጌም ነው የምንጫወተው። ጊፍተሮች እንደውም ተዘጋጁ፣ በደንብ ተዘጋጁ። አንድ ሁለቴ አሸንፈን በደንብ ወይ ካዘመር ነው ወይ ቃለ እግዚአብሔር ካናገርን በኋላ ደግሞ እሱን በደንብ ቀኔ ቤት ያላችሁ ጊፍተሮች በአጠቃላይ እሱን ደግሞ በደንብ ሰፖርት ታደርጉታላችሁ በደንብ እና በዚህ መልኩ ትንሽ ወደ ቤተክርስቲያን ቀረብ ሲሉ ሞር አላደለ ቤተክርስቲያንን ትምህርት ወደ ማወቅ ደግሞ ልባቸው እየጓጓ ይሄዳል። አንዳንድ ቦታዎች ላይ እኮ ሰዎች የራሳቸው ቸርች አባል ለማድረግ እኮ ሰዎችን እግር ኳስ ያጫውታሉ። ይህን ታውቃላችሁ? እግር ኳስ ሰፊ የሆነ የቤተ አምልኳቸው ቦታ ላይ ሰፊ የሆነ ሜዳ ያዘጋጁና የምንም እምነት ተከታይ የሆነ ሰው እየመጣ ኳስ እንዲጫወት ያደርጋሉ። ኳስ እንዲጫወቱ ከዛ ኳስ ሊጫወት የመጣውን ሰው እንደምንም ቀስ ብለው ደግሞ የቤተ እምነታቸውን ትምህርት እንዲከታተል ያደርጋሉ ማለት ነው። በመጀመሪያ የሚያደርጉት ነገር ማለት ነው ኳስ እንዲጫወት ማድረግ። አንዳንዶቹ እንደውም ስፔሻሊ ድህነት ውስጥ ያሉ ሰዎች በቃ የሚጓጉለትን ነገር ይሄ በርገር ምናምን እያዘጋጁ ይሰጧሉ። ቤት አምልኮ ሆኑ ለስሁት ነገር እንኳን ሰው በርገር እያዘጋጀ ያበላል። ትቀለዳላችሁ። ስለዚህ ቡራ ወንድማችን ይመጣል። ልክ ከዚህ ቀደም እነ ቤታን እነ ፊዮናን እነ ጃኒን የተለያዩ ወንድሞቻችንን ጌም አጫውተን መዝሙር እንዳዘመርናቸው እነ ሄኒ የመርኬ እነሱንም ኦኬ ቡራንም ጠርተን ጀስት በቃ ሳይጨንቀው መዝሙር መዘመር ከጨነቀው ዝም ብለን ስለሌላ መንፈሴ ነገር እናወራለን። ምን ፈልገው አንድ እርምጃ ወደ ቤተክርስቲያን እንዲቀርብልን ብቻ ነው። በዚህ አይነት ህይወት ውስጥ ያሉ ሌሎች ሰዎችንም ቀስ እያልን በፍቅር ነው የምናስጠጋቸው እና እግዚአብሔር አምላክ ይርዳን። ሰው በስተመጨረሻ ሳልወጣ የምናገረው ነገር ጉባኤውን ለማዘጋጀት ቅድም እንዳልኳችሁ ወደ 4 ሚሊዮን ብር ያክል ያስፈልገናል እና 4 ሚሊዮን ብር እየተሰባሰበ ፈለገ አትናቴዎስ ሊበለጽግ ነው። ፈለገ አትናቴዎስ ይኸው ከህዝብ 4 ሚሊዮን ብር እያሰባሰበ ነው የምትሉ ሰዎች ለአሁኑ ጉባኤ ነው 4 ሚሊዮን የምናሰባስበው። ለቀጣይ ዙር ጉባኤ 20 ሚሊዮን ብር እናሰባስባለን። አይናችሁ እያየ እግዚአብሔር ምስክሬ እና ለአሁኑ ግን በዚህ ዙር ለምናደርገው ጉባኤ 4 ሚሊዮን ብር ያስፈልገናል። ማን ከረዳን? እግዚአብሔር ከረዳን። እና በዚህ አጋጣሚ መልእክቱ የሚደርሳችሁ በተለያየ ዓለም ላይ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች፣ በተለይ በውጭ ዓለም ያላችሁ እናንተ ትንሽ የምታደርጓት ነገር እዚህ በጣም ብዙ ትልቅ ስራን ትሰራለች። 4 ሚሊዮን ብር ኑሮ በተወደደበት ህዝብ ማለትም ኢትዮጵያ ውስጥ ባለ ማለት ነው ከፍተኛ ወጪ በሚያወጣ ህዝብ ደረጃ 4 ሚሊዮን ብር አምጡ ማለት ከባድ ነው በዚህ ሰዓት። በውጭ ያላችሁ እህቶች ወንድሞች ግን እናንተ የምታደርጓት ትንሿ ነገር እዚህ ትልቅ ስራ እንሰራለች። ምን ማለት ነው? ትንሽ የሰጣችኋት ገንዘብ ፍሬ አፍርታ በጣም ብዙ ሰዎች ከሱስ የሚወጡበት ስጋቸውን በመሸጥ የሚኖሩ እህቶች ከዛ ህይወት ነፃ ወጥተው አዲስ ህይወት የሚጀምሩበትን መንገድ ትከፍታላችሁ ማለት ነው። ስለዚህ ማገዝ የምትፈልጉ ካላችሁ ፕሊስ እገዛችሁ ቢኖር እኛ ቅር አይለንም። ማገዝ የምትፈልጉ ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ እና እነሱ ያወሩ እኛ ስራ እንሰራለን። እነሱ ያወሩ እኛ ጉባኤውን እናዘጋጃለን። እነሱ ያወሩ እኛ ሰዎችን ከጨለማ አሰራር ነፃ እንዲወጡ እናደርጋለን። አለቀ። ማውራት የፈለገ ጥጉን ይዞ የፈለገውን ያክል ማውራት ይችላል። ምንም አይነት ኒክኔም እየሰጠ ምንም አይነት ጉዳይ እያነሳ ምንም አይነት ኢሹ እያነሳ ማውራት የሚፈልግ በአጠቃላይ ማውራት ይችላል። የሚያወሩት እመኑኝ ስራ ላይ ስለሆነ ነው። የሚያሙን ከኋላ ስለሆንን ሳይሆን ከፊታቸው ስለቀደምን ነው። ስለዚህ ከፊት እስከ ቀደምን ድረስ ከኋላ ያለው በአጠቃላይ ማማቱ አይቀርም። የሚዘልፍ ሊኖር ይችላል፣ የሚጮህ ሊኖር ይችላል፣
የሚያወራ ሊኖር ይችላል፣ ሚንጣጣ ሊኖር ይችላል። ብራዘር እኔ አልሰማችሁም አልሰማችሁም። ብዙ የሚገነፍል ጀበና ይባላል። የሚገነፍል ጀበና ራሱን ነው የሚያቆሽሸው፣ ራሱ ነው የሚያቆሽሸው። እና ራሳችሁን አታቆሽሹ። በየላይቭ ግንፍል ግንፍል የምትሉ፣ በየቪዲዮ ግንፍል ግንፍል የምትሉ፣ በየጠጋ ጠጉ ግንፍል ግንፍል የምትሉ ሰዎች ራሳችሁን የምታቆሽሹት። ኤኒዌይስ እኛ ስራችን የሚያስቆመን አንዳች ነገር የለም። ቁም ነገር ነው የምላችሁ። እንዲህ አይነቱን አገልግሎት መሬት ላይ አውርዶ ከመስራት የሚያግደን አንዳች ለስንትሙ እንደፈለጋችሁ ብትደራጁ። በአሁኑ ለምሳሌ የሆኑ ጠላቶቻችን ተደራጅቶ ያደረጉት ነገር አለ። ለምን በእጥፍ አትደራጁ? ለምን መንግስት አያደራጃችሁም? ይሄንን ጉባኤ ከማዘጋጀት ማንም ሰው አያስቆመንም። ራሳችሁን እያዞራችሁም አረፋ እየደፈቃችሁም ቢሆን እኛ ጉባኤውን አዘጋጅተን ብዙ ነፍሳት ተሰብስበው የጌታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙን ሲቀበሉ በዓይኖቻችሁ ታያላችሁ። በዓይኖቻችሁ ወይ ከዛ በኋላ የሀሳቡ ደጋፊ ትሆናላችሁ፣ ወይ ከዛ በኋላ የምታፍሩ ሰዎች ትሆናላችሁ። በተናገራችሁት ንግግር የምታፍሩ የምትሸማቀቁ ሰዎች ትሆናላችሁ። ወይ ደግሞ በቃ ሳትፈልጉት በቃ ይሄ ነገርማ ትክክል ነው ብላችሁ ደጋፊዎች ትሆናላችሁ። እና ፈለገ አትናቴዎስ በቀላሉ የሚሰበር ሰው አይደለም። የሆኑ ሌሎች ምናልባት አንዳንድ ጊዜ በሌሎች አንዳንድ በጣም ውስጣቸው የዋህ በሆኑ ሰዎች ላይ የሞከራቸዋቸው ነገሮች እነሱን ሰብሮ ሊሆን ይችላል። እና እዚህ ግን ስትመጡ በፍጹም አይሆንም። ይህንን ጉባኤ እናዘጋጀዋለን። ይሄ ጉባኤ እንዳይዘጋ ማዘጋጀት ወደኋላ አንልም። እነሱ ያውሩ፣ እኛ ስራ እንሰራለን። ውሾች ይሄዳሉ፣ ግመሎች ይሄዳሉ፣ ውሾች ደግሞ ይጮሃሉ የሚባል አባባል አለ አይደል? የአረበኛ አባባል። በአረቡ ዓለም ግመሎች በጣም ውድ የሆነ ዕቃ ጭነው ረዥም ሀገር ያቋርጣሉ፣ በበረሃ ማለት ነው። እና በየመንደሩ የሚያገኟቸው የተለያዩ ውሾች ይጮሃሉ። ማይተዋወቁ ግን በየመንደሩ የሚያገኟቸው ውሾች በአጠቃላይ ይጮሃሉ። ግመሎች በጣም ውድ የሆነ ነገር ጭነው ነው በነገራችን ላይ በረሃ የሚያቋርጡት። የበረሃ መርከቦች ናቸው ግመሎች። ሰው ግመሎች የያዙትን ውድ ነገር ጭነው መልስ ራሱ አይሰጡም። በጌታ ሰላም ጸጥ ብለው ነው የሚሄዱት። ውሾች ደግሞ በየመንደሩ እየመጡ ይጮሃሉ። ምን እንዴት ብለው ነው የሚጮሁት? ውው እያሉ እስኪ ውው በሉ እስኪ። ኤኒዌይስ ውሾች እንደዚህ ይጮሃሉ፣ ግመሎች አይመልሱላቸውም። እና ስራ ላይም ልክ እኛ እንደዛ ነን ነው ባጭሩ። የሚረዳን አምላክ አለ። ፈለገ አትናቴዎስ በራሱ አይመካም። ፈለገ አትናቴዎስ በሚከተለው ሰው አይመካም። ፈለገ አትናቴዎስ ከእርሱ ስር ቁጭ ብሎ በሚማር ሰው አይመካም። ዙሪያውም ያሉ ኦርቶዶክሲያን በአጠቃላይ በራሳቸው አይመኩም። የሚረዳን ሀሳባችን የሚያግዘን አንድ ኃያል አምላክ አለን። እርሱም ደግሞ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። ስሙ የተመሰገነ ይሁን። አለቀ። ስለዚህ ሀሳባችንን ፍላጎታችንን ለእርሱ አደራ አሳልፈን ሰጥተነዋል። ከዚህ በኋላ ይሄንን ነገር ማስቆም የሚፈልግ ሰው በአጠቃላይ ውጊያው ከኛ ጋር ሲሆን ከእግዚአብሔር ጋር ነው። እግዚአብሔር ደግሞ ከፊት ቀድሞ ያሳካልናል። ሁላችሁም በጸሎታችሁ አስቡኝ። ክርስትና ስሜን ከዚህ በፊት ነግሬያችኋለሁ። ዛሬም እንገራችሁ፣ ገብረ ሕይወት ብላችሁ ሁላችሁም በጸሎታችሁ አስቡኝ። እሺ፣ በቅዳሴ ጸሎት ስትገኙ፣ በኪዳን ጸሎት ላይ ስትገኙ፣ በቤታችሁ ሆናችሁ ደግሞ በጸሎት ቦታችሁ ላይ ቆማችሁ ጸሎት ለማድረግ ስትነሱ እባካችሁ በቃ ይሄ ጉባኤ ይዘጋጅ ዘንድ የተለያዩ ሰዎች ከተለያየ አይነት የጨለማ አሰራር ነፃ ይወጡ ዘንድ እግዚአብሔር ረድቷቸው ከተለያየ አይነት መጥፎ ልምምድ አምልጠው ይወጡ ዘንድ እንዲህ አይነቱ ጉባኤ እውን ይሆን ዘንድ እባካችሁ ሁላችሁም ጸሎት አድርጉ። የእናንተም የሁላችሁም ጸሎት አይለየን። እግዚአብሔር አምላክ ከኃጢአት በስተቀር የልባችን መሻት ይፈጽምልን። እና አዎ እንዴ በወረወሩት ድንጋይ ልክ እንደዚህ ቤት ሰርተን ያሳየናቸው። ማን ወርውሩት አላችሁ ድንጋዩን? ኤኒዌይስ እግዚአብሔር አምላክ ከኛ ጋር ይሁን። እግዚአብሔር አምላክ ከፊታችን ይቅረምልን። ምንም አይነት ነገር
አገልግሎታችን ከማገልገል አይገድበንም። ኦኬ አይገድበንም። ማውራት የሚፈልግ ሰው በአጠቃላይ ማውራት ይችላል። የሚፈልገውን ነገር በአጠቃላይ ማውራት ይችላል። እኛ ስራ ላይ ነው። ፈለገ አትናቴዎስ የክርስቶስ ኢየሱስ ተቋሚ ነው ብሎ ሊያወራ እኛ አንሰማው፣ መልስም አንሰጠውም። ስራ ላይ ነን እኛ። አንዱ መጥቶ ፈለገ አትናቴዎስ የተሃድሶ አባል ነው፣ የተሃድሶ እንቅስቃሴ አራማጅ ነው እያወራ ብራዘር፣ እሱ እኛ ስራችን እንሰራለን፣ አለቀ። ሌላኛው መጥቶ አይ ፈለገ አትናቴዎስ ማለት እጅግ በጣም ምንድነው ማፊያ የሆነ ሰው ነው፣ እጅግ በጣም እንደው በጣም በህገ ወጥ የመሳሪያ ዝውውሮች ምናምን ይታማል ምናምን። አይታው እንደዚህ አይነት ደግሞ ወደ ይዘው ይመጡ ይችላሉ። አንሰማም። እኛ ስራችን እንሰራለን። ምንም አይነት ርዕስ ይዘው ቢመጡ ዞር ብለን አንመልስልን። እንደ ሎጥ ሚስት ዞር ብለን የምናያቸው ሰዎች የሉ። እመኑኝ፣ የሚያወሩት ከኋላችን ስለሆነ ነው። እኛ ከፊት ለፊት ነን። ከቻሉ ይከተሉን፣ ከቻሉ ደግሞ ልክ እንደኛ ይቅደሙ። ከዛ ውጭ ግን ዞር ብለን ለማንም መልስ አንሰጥም። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እና ማገዝ የምትችሉ ሁላችሁ በጣም ትልቅ የገንዘብ አቅም ያላችሁ ሰዎች ካላችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ ጻፉልኝ። እሺ ማገዝ እንፈልጋለን እያላችሁ ጻፉልኝ። ይሄን ነገር እውን እናደርገዋለን። እግዚአብሔር አምላክ ይርዳን። አሁን እንዲህ ስናደርግ ራሳቸውን የሚያዞራቸው አረፋ የሚደፍቃቸው አካላት ሊኖሩ ይችላሉ። ይሄ የኔ ጉዳይ አይደለም። በቻላችሁት አቅም ውስጣችሁ ያለውን ይሄ መጥፎ የሆነውን አስተሳሰብ በቻላችሁት አቅም በጸሎትና በጥሩ መንፈሳዊነት ታከሙት። ካልሆነ ግን ስትንደፋደፉ ለምን ስትንደፋደፍ አታድርም? እኔ አለፌ ነው የሚሄደው፣ ተሻገሬ ስራዬ ነው የምሰራው። ይሰማል። ወይ ጌታ ኢየሱስ። እሺ በሉ ልወጣ ነው። አዲስ የለቀኩት ቪዲዮ አለ። እጅግ በጣም ከምወዳቸው ከሊቀ መዘምራን ቴዎድሮስ ዮሴፍ እና እጅግ በጣም ከምንወደው ዘማሪ ዳግማዊ ደርቤ ጋር በወላይታ ሶዶ ተገናኝተን ነበረ እና በዚህ አጋጣሚ በጣም የሚደንቁ አገልጋዮች ናቸው። በጣም በቤተ ክርስቲያናችን በጣም ትልቅ የሆኑ አገልጋዮች ናቸው። ግን ራሳቸውን ዝቅ አድርገው እንደ ታናሽ ሆነው በቃ እንዴት ልበላችሁ፣ ለሁሉም ሰው ለሆነ ሰው አይደለም ለሁሉም ሰው እኩል ፍቅርን መስጠት የሚችሉ ሰዎች ናቸውና የአገልግሎት ዘመናቸውን አሁንም እግዚአብሔር አምላክ ያርዝምልን። ከዚህም የበለጠ ቅዱስ ቤተክርስቲያን የሚያገለግሉበትን እድሜውን ዘመኑን እግዚአብሔር አምላክ አብዝቶ ይስጥልን። ወላይታ ሶዶ ላይ እጅግ በጣም ደስ የሚል እጅግ በጣም የሚለይ ልዩ የሆነ ጉባኤ ነበር የነበረው እና ያ ጉባኤ ደግሞ በሁለቱ ዘማሪያን በይበልጥ በጣም እውነት ለመናገር ደምቋል በሁለቱ ዘማሪያን እና ሁላችሁም እየገባችሁ ፕሊስ ሁላችሁም እየገባችሁ ቪዲዮን ብዙዎች ያዩት ዘንድ ሼር እና ኮፒ ሊንክ አድርጉት። ጀስት ስለምወዳችሁ ብቻ ነው ቪዲዮውን የፖስተርኩት። እሺ እወዳችኋለሁ ሁላችሁንም። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ማታ 3 ሰዓት እንገናኝ። እሺ ማታ 3 ሰዓት እንገናኝ። ደህና ሁኑ። እወዳችኋለሁ። እዛው ያዘልኝ ጠላቴን፣ እዛው ያዘልኝ ጠላቴን፣ እዛው ያዘልኝ ጠላቴን፣ እዛው ያዘልኝ ጠላቴን። በጣም እኔ አንድ ነገር ልንገራቸው። እኔ አሁን ሰው ተጽዕኖ ፈጣሪ ምናምን ይላሉ በጣም የሚወዱኝ ሰዎች። እኔ ግን ሪል ተጽዕኖ ፈጣሪ እንደሆንኩ በምን አውቃለሁ መሰላችሁ? የምናገረው ንግግር እየመረራቸው ሳይጥማቸው፣ ጌታ ምስክር ሳይጥማቸው የምናገረው ንግግር እየመረራቸው እየደበራቸው ሁሉም ሰው እዚህ ቁጭ ብሎ ያዳምጠኛል። ይሄ that's what we call ተጽዕኖ ፈጣሪ። በነገራችን ላይ የምንናገረው ንግግር በአጠቃላይ አይጥማቸው፣ መስማት አይፈልጉም። ኦርቶዶክስ የከፍታን ማየት አይፈልጉም። ኦርቶዶክሳዊ የሆኑ ሰዎች የክርስቶስ ኢየሱስን ወንጌል ይዘው እውነተኛውን የወንጌል ብርሃን ለዓለም ሲገልጡ ማየት አይፈልጉም። ግን ቁጭ ላይ ያዳምጣሉ። ቲክታክ እኮ መቼ ነው የማይመቻችሁ ነገር ልክ ስትሰሙ ምን ታደርጋላችሁ? ጀስት የኤክሷ መለከት ትጫኑና ከላይቭ መውጣት ትችላላችሁ። በጣም የሚገርማችሁ ነገር
በጣም ነው የሚገርመኝ። እኔ በጣም ነው የሚገርመኝ። እዚህ ውስጥ እኔን የማትወዱ ሰዎች እስኪ አንዳንድ ቁጥር ጻፉ። እኔ በጌታ ፍቅር ወዳቸዋለሁ ሁላችሁንም በቁም ነገር። ይኸው አንድ ቁጥር ይኸው ማይወዱኝ ሰዎች እየጻፉ ኦኬ። እኔን የማትወዱ ሰዎች አንዳንድ ቁጥር ጻፉ። እኔን በጣም እንደው ስታየው የሚያንገሸግሻችሁ በተጠሉኝ ሰዎች ተው። የምትወዱኝ ሰዎች አጻፉ። እያዩቸው ነው። የማትወዱኝ ነው ያልኩት። ኧረ በለው አታ አንድ ቁጥር ወጥ አንድ ቁጥር አረ ሌላ አንድ አጥቼ ነው ትልቁን አንድ ነበር ምጽፈው። ሰው ግድ የለም ከራስ ጋር ፈለገ አትናቴዎስ ሰላም ነው ወንድማችን፣ እንዴት አለ? ከዚህ ቤት መጣ። አይ እኔ የተቆረቡት ነኝ። ሲስ ድምፅ ይሰማል? ሲስ የኔ ድምፅ ይሰማቸዋል? አለው። እሺ እግዚአብሔር አምላክ እንዴ ኤኒዌይስ እንጠላሃለን ብላችሁ አንዳንድ ቁጥር የጻፋችሁ እውነት በክርስቶስ ፍቅር እውነት ወዳችኋለሁ። እውነት ከልቤ እውነቴን ነው። በክርስቶስ ፍቅር ወዳችኋለሁ። በቃ እኔ ወዳችኋለሁ። ሰውን መጥላት የጽናት ጤናማ የሆነ ነገር እና እናንተም ውደዱኝ። እሺ እንደዚህ ጥሩ አይደለም መጠላላት። እኔ ወዳችኋለሁ። ሲስ እንዴ እንዲመች ፈታ በለ ተቀመጥ። ልደት ምን አንድ ላይ ነን ነው ጉዳዩ? አልገባኝም። ዲያቆን እንዴት ኖት? እግዚአብሔር ይመስገን። ሁሉ ሰላም? ደህና ነኝ። በረከቶት ይደርብኝ። አሜን። ዲያቆን በጣም ደስ የሚል ነው። አይቻለሁ፣ ቪዲዮ ሪፖስት አድርጌያለሁ። በጣም ነው ደስ ያለኝ። እውነት አለመታደል ነው አለመሄድ ራሱ። እዛ ምን አለበት ከእርሱ ጋር በተከተል። ይሄ በረከት ሊያመልጠኝ አይገባም ነበር። ያ እውነት ነው ሊያመልጥ አይገባም። ፈለገዬ እንዴት ነህ? ተመስገን። ሁሉ ሰላም ናቸው? ሰላም እንደምን አለ መላክ? እግዚአብሔር ይመስገን። እንግዲህ እኔ አልጠላህም፣ እወድሃለሁ። ምናልባት አይዲዮሎጂን ባልቀበል እንጂ አልጠላህም። ይሄ መጥላት እኛ አልተሰጠንም፣ አልተፈቀደልንም። ግን አይዲዮሎጂን ላልቀበል እችላለሁ። ይሄ ደግሞ መጥላት ነው ብዬ አላስብም። ትክክል ነው አይመስልህም? አሁን ያው ቅድም ኧረ ትክክል ነህ። በነገራችን ላይ ፕሮቴስታንት ሆናችሁ ወንድሞች በምንም ነገር አንዳችን እንዳትሰሩ። ምክንያቱም ጀነራላይዝድ የማድረግ ዓላማው የለም። እዚህ ጋር ከስር እንጠላለን ያሉ ሰዎች የምንም እምነት ተከታይ ቢሆኑ አቋማቸው ትክክል ነው እያለን አይደለም። እና ደግሞ የፕሮቴስታንት እምነትም ተከታይ ናቸው ምናምን ብለንም ጀነራላይዝ አናደርጋቸውም። ትክክል ነህ፣ የእኛን ሀሳብ ልትቃወም ትችላለህ። ግን አይ ነው እንደምትወደን ያው እንግዲህ እንረዳለን። ለዛም ነው ይኸው አስገቡኝ ብለህ የገባው እና መልክ ጊዜ ያክብርልኝ። እኛም በክርስቶስ ፍቅር እንወዳሃለን። ተባረክልን።
ቅኔ ዲያቆን አቤት እንዴት ነው? እሺ ወንድማችን ወይ እንዴት ነው? የት ሆናችሁ ነው? የት ነህ? ልደት ነው የሚያውቀው። እኔ የገጠር ልጅ አይደለሁ። እኔ እኮ የክፍለ ሀገር ልጅ ነኝ። እዛ የይልማ መዝሙር ይመቻሉ የበለው። እሺ ቆይ አንድ ጊዜ ማይክ ልዝጋ። አውራው ምንድን ነው ፈለገ ምንድን ነው የማወራው? የት እንዳለን ምናምን ጠይቀው እየጠየቅነው እኔ ክፍለ ሀገር ልጅ ነኝ። ምን አውቃለሁ ፓፓ ምንድን ነው የሚለው ልጅ ማለት እንዴት ነው የቻልክበት? ከተመስገን ጋር መዋሉ ግን እንዴት ነው የቻልከው? ላይቺ ላይሰጥ አይደል የሚባል ላይቺ ላይሰጥ እኛ 4 ኪሎ አካባቢ ነው እና የኮን ዘምሮ የይልማ መዝሙር ይመቻቸዋል እኮ አሁን ዘምራ ሌትስ ፕሬዝ ጋድ። እሺ እዛ ልወጣ ነው። ከስራ አንድ ኮሜንት መሰለኝ እንደ ፕሮቴስታንት የምትጠላው ነገር ካለ ንገረኝ። ዲያቆን ፕሮቴስታንት ቆይ እንዴት ነው እስቲ ቆይ ስላልገባኝ ይሄንን አካውንት ላስገባው። እንደው እንደ ፕሮቴስታንት የምትጠላው ነገር ካለ ማለት አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ዘር መከር ባይኖር። እሺ የኔ ተወዳጆች፣ ኤኒዌይስ እኔ ጨርሻለሁ እና ማታ 3 ሰዓት እንገናኝ። እኔ ቤት ያላችሁ ጊፍተሮች ሁላችሁ እንዳትቀሩ እና ደግሞ ለጉባኤው መሳካት ማገዝ የምትፈልጉ ሰዎች ካላችሁ ማገዝ እንፈልጋለን እያላችሁ መልእክት አስቀምጦልኝ። ሰው አርብ ማታ እንግዲህ ልዩ ፕሮግራም ይኖረናል ማለት ነው። ጌታ ይርዳን። አርብ ማታ ልዩ የሆነ ፕሮግራም ይኖረናል። ሁላችሁ እንዳትቀሩ። ዛሬ ማታም አለን። ያው ቅድም እንዳልኩት የመጨረሻ ደግሞ እሑድ ሰሚት ጊዮርጊስ ቤተክርስቲያን ከቅዳሴ በኋላ ልዩ ጉባኤ ተዘጋጅቷል። እዛ ጉባኤ ላይ እንገኛለን እና እዛ አካባቢ ያላችሁ ኦርቶዶክስ የሆናችሁ እህት ወንድሞች በአጠቃላይ እንዳትቀሩ። በአካል ደግሞ ተገናኝተን ቃለ እግዚአብሔር ተመምረን በዝማሬ ደግሞ ጊዜ ለአምላክን እናመሰግነዋለን። ሁላችሁም እንዳትቀሩ። ወንድማችን ተመስገን ምን እያልክ ነበር? ምንም ምንድን ነው ዲያቆን? ኧረ ተው ስንት ነገር ላስተምረው በመድኃኒዓለም ምን ነው እየመከርኩት። አይ ጥሩ ነው። ሁሌ ይስታል። እኔ አስተምረዋለሁ። ሁሌ ይስታል። እኔ አስተምረዋለሁ። አንድ ደስ የሚለው ኤርፎን ነው። ምንም አታዳምጥም። በቃ እንገናኛለን። አባቴ በጣም ጉባኤ አንተና ልደት እንዳያመልጣችሁ። እሺ የኦርቶዶክስ የመልካም ወጣት ፕሮግራም ላይ ተገኙ። ኤኒዌይስ ምን ይታወቃል፣ እግዚአብሔር በእናንተ ህይወት አንዳች ተአምረን ያደርግ ይሆናል። ተገኙ ፕሊስ። እሺ በነገራችን ላይ መገኘቴ ግዴታ የሆነው ሳለ ግን ይህንን ሀሳብ ይህንን ነገር ወደ አንተ አእምሮ ያመጣው አምላክ በጣም ነው የማመሰግነው። በጣም ድንቅ የሆነ ፕሮጀክት፣ ድንቅ የሆነ ሀሳብን ያመጣኸው። እንገኛለን፣ ግዴታችን ነው። ከአንተ ብዙ እንማራለን ወንድሜ። እሺ ነበር። ደህና ሁኑ። ልደትን እናበለው ማለት ምን ስልክ አለው? እኔ በኤርፎን ነው የማዳምጠው።
ይሄ እኔ ስልክ መሰለኝ። ችግር የለም። እሺ ታሙ ጊዜ ያከብርልኝ ወይ ጌታ ኢየሱስ። ኤኒዌይስ የኔ ተወዳጆች ሁላችሁንም እወዳችኋለሁ። ፈለገ አትናቴዎስ እንጠላለን ስትሉ የነበራችሁን ሰዎች እኔ እወዳችኋለሁ። እጅግ በጣም ነው የምወዳችሁ። በክርስቶስ እናምናለን ብለን ሰዎችን በነገራችን ላይ መጥራት አንችልም። ስለዚህ እኔ እወዳችኋለሁ። እናንተንም ከዚህ አይነቱ ሀሳባችሁ እግዚአብሔር አምላክ ይመልሳችሁ እና አርብ እንደ እግዚአብሔር መልካም ፈቃድ እንዳትቀሩ። በቃ ተገኙና እነዚህ ሰዎች ምንድን ነው እስቲ የሚያደርጉት? እስቲ እነማንን ነው እነ ፈለገ አትናቴዎስ እነማንን ነው እናግዛለን እያሉ ያሉት የሚለውን ነገር ጀስት መታችሁ ታዘቡ። ከዛ በኋላ ጀስት መቼም ሞራላዊ የሆነ ደግሞ ግዴታ አለብን አይደል? ሰባዊ የሆነ ደግሞ አስተሳሰብ አለ አይደል? በአይምሯችን ላይ ያኔ በቻል ይመስለኛል ፖዚቲቭ ቲንከር እንሆናለን እና ሁላችሁም አርብ እንዳትቀሩ። ዛሬ ማታም ወንድማችን ቦራ ይመጣል እንደ እግዚአብሔር መልካም ፈቃድ። እሱንም ወደ ቅዱስ ቤተክርስቲያናችን እንዲመጣ እንዲቀርብ በቻልነው መጠን ያው እንግዲህ እንሞክራለን። እግዚአብሔር አምላክ ይርዳን። የኔ ተወዳጆች እጅግ በጣም ነው የምወዳችሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ማታ 3 ሰዓት እንገናኝ። ደህና ሁኑ።